ቦግ እልም አጭር ልቦለድ ደራሲ አሌክስ አብርሃም ተራኪ ኢናያ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። ስለምትከታተሉን ከልብ እናመሰግናለን። አብራችሁን ቆዩ። አንዳንድ ታሪኮች አሉ የማያስደስቱ ግን ምን በወጣኝ ብቻ መሸከም ተብለው ለሌሎች የሚነገሩ። ልክ እንደዚህ አንዳንድ ታሪኮች ደግሞ አሉ እንኳን ለግጥም ለፈጣሪ ሰላምታ አፉ የማይፈታለትን ሰው በሐዘን ኮርኩሮ ገጣሚ የሚያደርጉ። ልክ እንደዚህ ብቸኝነት ማለት ብዙዎች መካከል አንድ ሆኖ መገኘት። ብቸኝነት ማለት ለህዝብ እይንታ ደምቀው እንደ አበባ በራስ ማንነት ውስጥ መቅለል ከገለባ። ብቸኝነት ማለት የብዙሃኑ ቀልብ ወስዶ ሲንሰፈሰፍ ራስ ረግጦ ወይ ምንም ማለፍ። ብቸኝነት ማለት ዘላለም በሚያስንቅ ረጅም ጨለማ በነገ አምላኪዎች በተስፈኞች መሃል ከፍ ብሎ መቆም። በሰቆቃ ማማ ለኩሰው ለብቻ የትዝታን ኩራዝ በትላንት ሰንሰለት ተቀይሮ መያዝ። ብቸኝነት ማለት በዝምታ ጀልባ ከባህር አሰምሮ ትላንት ላይ መቆም ዛሬን ወዲያ ባር። ብቸኝነት ማለት ይህ ታሪክ ያስጠላል። በተለይ እኔ ስጽፈው ያስጠላል። ምክንያቱም በተቻለኝ አቅም ሁሉ እንዲያስጠላ አድርጌ ስለምጽፈው ነው። ለምን ትንሽ እንኳን ላሳምረው በሞክር ኃጢአት ይሰራው ስለሚመስለኝ። ከዓመት በፊት ነው ጓደኛዬ ደወለና አብርሽ ሚስ ክሪስማስ ሞተች እኮ አለኝ። በቃ እንዴት ነው ያለኝ። እውነቱን ለመናገር አዞረኝ። ትንፋሽ ሁሉ ነው ያጠረኝ። ስልኬ ላይ ከእጄ ላይ ቢያመልጥ ነበር። ክሪስማስ ያላትን ስምረት ነው። እኔ እንኳን እትዬ ስምረት ነው የምላት። አትቀልድ እባክህ አልኩት። ቀልድ አለመሆኑ ግን ገና ድሮ ገብቶኝ ነበር። የምር ራሱ ፖሊሶች ቤቷ መጥተው በሩን ሰብረው ገቡ። ሬሷን ወደ ምርመራ ሊወስዱት እየተዘጋጁ ነው። እኛም እዛው ነን አለን በተጋነነ ድምጽ። የድምፁ መጋነን ጦር ሜዳ መሃል ሆኖ ጦርነቱን የሚዘግብ ጋዜጠኛ እንጂ የአንዲት ምስኪን ሴት ሞት የሚያረዳ ጎረቤቷ አይመስልም። እያንዳንዱ ሰው መርዶ የሚሆን የምስራች ቀድሞ ስለተናገረ ራሱን ጀግና አድርጎ ይቆጥራል። ግራ ተጋባው። እትዬ ስምረትን መቼ ዕለት አንድ የገበያ አዳራሽ ውስጥ የገና ዛፍ ገዝታ ስትወጣ ይቻል ነበር። እትዬ ስምረት መጀመሪያ ስራ እንዳያስኩ አካባቢ ቤት ልከራይ ላፈላልግ አንድ ቆንጆ ግቢ ውስጥ አንዲት ክፍል ቤት አገኘሁ። ደላላው አጣድፎ ካስገባኝ በኋላ ሂሳቡን ወስዶ ከዛ አካባቢ ጠፋ። በኋላ ስሰማ እብድ ናት አለኝ። እንደውም ከኔ በፊት የነበረው ሰው ነገውኑ ቤቱን ለቀህ ውጣ ትለዋለች። ሰውዮችን ላይ ይላታል። ማታ እንደተኛ የሆነ ጭስ ሲሸተውና ከእንቅልፉ ሲነቃ ቤቱ በጭስ ታፍኗል። እንደውም በሩ አካባቢ ነበልባል ይመለከታል። በእርግጥ ካልጋው ይነሳና መስኮቱን በርግዶ ዘሎ ይወጣል። እርቃኑ። እትዬ ስምረት የጋዝ መያዣ ጀሪካን ይዛና በቀኝ እጇ ክብሪት እንደጨበጠች የሚቀላቀለውን እሳት እየተመለከተች በስስ ፒጃማ መልአክ መስላ ቆማለች። ራሷ ናት ቤቱን እሳት የለቀቀችበት። እሳቱን በጎረቤት ትብብር አጥፍተው እቃውን ሌሊቱን አጥተው ሰውየው ጠፋ። ይኸው ከስንት ወር በኋላ ቤቱን አሳድሳ ለኔ አከራየችኝ። ይህን ታሪክ ስሰማ ደንግጬ ደላላውን አፈላለኩና እንዴት እብድ ቤት ታስገባኛለህ አንተ ብዬ ጮህኩበት። እባክህ ሰው ሲያጋንን ነው። ስምረት እብድ አይደለችም። በእርግጥ ትንሽ ወፍፍ ያደርጋታል። ምን ችግር አለው? ሰው ላይ አትደርስ አለኝ። እንዴት እነተኛ ሰው ላይ ጋዘር ከፍክፋ እሳት የምትለቅ ሴትዮ ሰው ላይ አትደርስም የምትለው? እሱን አትስማቸው፣ ሰውየው ተተናኩላት ይሆናል ብለው ብዙ ነገር አወራኝና አሳመነኝ። ወይ ደላላ ሲባል የግቢው ጸጥታ ያስፈራል። ዙሪያውን የበቀሉት ረጃጅም የጽድ ዛፎች እድሜ ጠገብ ስለሆኑ በእጅ የቤተክርስቲያን ግቢ ያስመስለውታል። ባለቤቷ እትዬ ስምረት ሲበዛ ውብ የሆነች እድሜዋ ከ35 እስከ 40 የሚገመት ሴት ነበረች። ታዲያ ስትገባም ስትወጣም ሰው ሰላም አትልም። ማንንም ሰላም አትልም። ቤቷ እንግዳ አይመጣም። አንድ ግቢ እኔና እሷ ብቻ እየኖርን እኔንም ሰላም አትለኝም።
ምን ያንቦጣረራታል እያልኩ በውስጤ ስበሳጭ ብዙ ወራት አለፉ። የቤት ኪራይ ካልሰጠኋት አትጠይቀኝም ነበር። ማንንም ባስገባ ባስወጣ ግድ የላትም። ውሃ ፈሰሰ፣ መብራት በራ፣ የለም በቃ መኖሬን የረሳች ሴት ነበረች። መኖሬን ስለረሳችሁ ነው መሰል እኔም አከራይ መሆኑን ረስቼ በሰዓት መኖሬን እንቀጠልኩ። ግቢ ውስጥ ከኔ ቤት ፊት ለፊት ያለ አንድ የጽድ ዛፍ ከታች እስከ ላይ የገና መብራት ተጠምጥሞ ሁልጊዜ ማታ ማታ ይንቦቆቦቃል። ለምን እንደዚህ እንደሚሆን ይገርመኛል። በዓለም ይሆን ማብራቱ ከዛፉ ላይ እንደሳ ዝናብም ፀሐይ የተፈራረቀበት አለመቃጠሉም ይደንቀኛል። አንዳንዴ መብራቱ ቦግ ልም ሲል ግቢው የአደጋ ቀጠና ቢያስመስለው ለስላሳ ብርሃኑን ግን ወደው ነበር። ሴትዮዋ የምትኖርበት ግዙፍ ቪላ ሁልጊዜም በሩ ዝግ ነው። ስራዋ ምን እንደሆነ ፈጣሪ ይወቅ። አንዳንዴ ዘነጣ ትወጣና በትልልቅ ፌስታል ብዙ ዕቃ ይዛ ትመጣለች። ከዛም በሯ ይዘጋል። ማታ ማታ በቤቷ መስኮት በኩል ከመጋረጃው ጀርባ ፈዘዝ ያለና የገና መብራት አይነት ረጋ ብሎ ሲበራና ሲጠፋ ይታያል። ግቢ ውስጥ የቆመች አንዲት አዲስ መኪና አለች፣ ሰማያዊ። ሁልጊዜ ቅዳሜና ጧት ታጥባታለች። መኪናዋን ግን ነዳትም ማስነስታትም አታውቅም። እንደውም መኪናዋ ጎማ ስር ራሷ ታጥባታለች። ሳርም በቅሏል። ለአንድ ዓመት ያህል እዛ ቤት ስቆይ አንድ ቃል ተናግራኝ አታውቅም። አሁን ይህን ማን ያምናል? ዝም፣ ቄሱም ዝም፣ መጽሐፉም ዝም። ቤቱ እርሷና ግቢው በአጠቃላይ ይጨንቃል። አንድ ቀን ታዲያ አምሽቼ ወደ ቤት ስገባ አብርሃም አለችኝ። በረንዳ ላይ ቆማ እየጠበቀችኝ ነበር። አቤት። ስሟ ጠፋብኝ። ደግሞ ልክ ጣረሙት እንደጠራኝ ነበር የደነገጥኩት። እንኳን መጣህልኝ፣ መብራት ተበላሽቶብኝ ነበር። አነጋገሯ በጭንቀት የተሞላ ስለነበረ የሆነ ሰው የታመመባትና ድንገተኛ ክፍል ደውላ እባካችሁ በነፍስ ድረሱልኝ የምትል ያስመስላት ነበር። እሺ ምን ችግር አለው ብዬ ወደ ትልቁና ተዘግቶ ወደ ኖረው ቤቷ ገባው። ሁሌም ወደዚህ ቤት ለመግባት እጓጓ ነበር። ከገባው በኋላ ግን ያየሁትን ነገር ማመን አልቻልኩም። ሰፊው ሳሎን ውስጥ በትንሹ 20 የሚሆኑ ሰው ሰራሽና የገና ዛፎች ተደርድረዋል። ኮርኒሱን ሊነካ ከደረሰው ትልቅ ዛፍ እስከ ትንንሽ ዛፎች ቤቱ ከዳር እስከ ዳር ተሞልቷል። ምን ይህ ብቻ! ግድግዳው እንደ ሸረሪት ድር በተወሳሰቡና የተለያየ መጠን ባላቸው የገና መብራቶች ተወረዋል። የቤቱ መብራት በሙሉ እየበራ ስለነበረ የተበላሸው የትኛው እንደሆነ ጠየቅኳት። ወደ መኝታ ቤቷ መራችኝ። ማመን አልቻልኩም። መኝታ ቤቱ ስፍር ቁጥር በሌላቸው የገና አባት አሻንጉሊቶች ተሞልቷል። መልበሻዋ ላይ የተቀመጠው የሚወዛወዝ ጌጥ ነገር በቀጭን የሚጭለጨለጭ ድምፅ የገና መዝሙር ያወጣል። ላይ የተቀመጠ የሚወዛወዘው ጌጥ ድምፁ ይጨንቃል። አንድ የገና መብራት ነበር የተበላሸባት። ስመለከተው ተቃጥሏል። ይህንኑ ነገርኳት። ፊቷ ግርጥት ብሎ ሊሰራ አይችልም፣ እባክህ እርዳኝ አለችኝ። ስትናገር እንባዋ እየተናነቃት ግራ ተጋባሁ። በጣም ርካሽ የሆነና ያን ያህል የሚያሳስብ የገና መብራት ይህን ያህል ለምን እንዳልጨነቃት ማወቅ አልቻልኩም። በቃ ተቃጥሏል። ባይሆን ያን ያህል የሚያስፈልግሽ ሆነ ነገ ከቢሮ ስመለስ እገዛልሻለሁ አልኳት። እሰይ የኔ ጌታ፣ እባክህ ጥሩን መርጠህ ግዛልኝ፣ እጠብቅሃለሁ ብላ ቦርሳዋን አነሳችና ብር ለማውጣት ስትከፋፍል እጆቿ ይንቀጠቅጡ ነበር። ሁኔታውን ስመለከት እኔም ተረበሽኩ። ከእጇ ወደቀ። አነሳችው። 300 ብር አውጥታ ሰጠችኝ። ይበቃ ይሆን አለችና 100 ብር ጨመረች። ቦርሳው በጣም በብዙ ድፍን 100 ብሮች የተሞላ ነበር። በቀጣዩ ቀን እየተቃጠለው የሚመስል ገዝቼላት መጣሁና ሰጥቷት እየተጣደፈች ተቀብላኝ ወደ ውስጥ ገባች። አመሰግናለሁ እንኳን አላለችኝም። መልስንም አልተቀበለችኝ። ከፍቶም በታዎቹ በር ገብቼ መልሱን ጠረጴዛው ላይ አስቀምጬላት ወጣሁ። እዛው ጎረቤት ያለ አለማየ የሚባል ባለሱቅ ደንበኛ ነበር። አንድ ቀን አብረን ቆመን እያለ ይህች ሴት ትልቅ የገና ዛፍ ልቆምጭ አሸክማ ስትገባያትና በወሬ ለአከራያ ታሪክ ደወለ። አከራይ ትንሽ አእምሯ ነፋስ ሰርጓታል አለኝ። እንዴት አልኩት ለወሬ ጋብቼ። ይኸውልህ እትዬ ስምረት በጣም አሪፍ ሴት ነበረች።
ገና መኪናዋ ብቅ ሲል የሰፈር ህፃናት ይንጫጫሉ። ደግ ናት። የደግ መጨረሻ። ሰውን ሁሉ ማብላት ማጠጣት ነበር ስራዋ። የዛሬን ያድርገውና ደግሞ ባላ ከሷ የባሰ መልአክ ነበር። መላጣ፣ ረጅም፣ ሳቁ ብቻ የሚያጠግብ። ፍቅራቸው ለብቻው ነው። በቃ ሲገቡ ተቃቅፈው ሲወጡ ተቃቅፈው፣ ሁልጊዜ ሙሽራ ነበር የሚመስሉት። እሷም ጥርት ያለች ቆንጆ ነበረች። ባለሱቁ ነገር ያረዝማል እና ለዛሬ 10-12 ዓመት አካባቢ ይሆናል። እትዬ ስምረት እርጉዝ ነበረች። በቃ የእነሱ ልጅ አይተን የሁለት ቆንጆ ባልና ሚስት ልጆች እያለ ጎረቤቱ ሲያወራ መቼም የሰው አፍ ክፉ ነውና ምን እንደሆነ ሳይታወቅ ባለቤቱ ራሱን ሰቅሎ ተገኘ። ምን አልኩ ደንግጬ። አዎ ግቢያቸው ውስጥ ያለ ዛፍ ላይ ራሱን ሰቅሎ ተገኘ። እንደውም እትዬ ስምረት እስካሁንም ዛፉ ላይ የገና መብራት አርጋበታለች። አላየሁትም እንዳትል ብቻ እዛው እየኖርኩ አለና ጫቱን በጥርሱ ቀረጣጠፍና ወሬውን ቀጠለ። እትዬ ስምረት ራሷን ስታ ሆስፒታል ገባች። ለቀብሩ እንኳን አልነቃቸው። ያረገዘችውም ልጅ አስወረዳት። ከዛ በኋላ ይህን ሁሉ ዓመት ሰው ሰላም አትል፣ ከሰው አትደባለቅ፣ የገና ዛፍ እየለበሰች ግቢውን ዘግታ መኖር ነው። ድንገት ከተነሳባት ከግቢውም ልታባረረ ትችላለች አለና ፈገግ አለ። ዘመድ የላትም አልኩት። ሞልታት፣ ያውም የናጠጡ ሀብታሞች። እንትን ነዳጅ ማደያ አባቷ ነው። ምን ሱፐር ማርኬት ወንድሟ ነው። ምን ትሳስ መደያ ባሏ ነበር። አሁን ቤተሰቦቿ እያስተዳደሩት ብር ለሷ እንደፈለገች ይሰጧታል። ባይሰጧትም ስጡኝ አትልም። ሰው ስለማትፈልግ ማንም ቤቷ አይረግጥም። ብዙ ተጥሮላት ነበር። ጸበልም ወስዷት ነበር። አማኑኤል ወስዷት ጤነኛ ናት ብለው ጊዜ እያለፈ ይሻላታል አሉ። ይኸው እሷ እንዳለች አለች። አንድ ያለመለከፍ ነው አብሾ አለና ወደ ጫቱ ዞረ። የነገረኝ ታሪክ ወትሮም የሚቀፈኝ ግቢ እንዲከብደኝ አደረገኝ። እየቀፈፈኝ ወደ ቤት ስገባ ግቢው ከተለመደ ዝምታው ጋር ጣረሙት ሰፍሮበት ጠበቀኝ። ከቤቴ ፊት ለፊት ያቀፋፊ ዛፍ የገና መብራት እንደ ባብ ተንጠምጥሞበት ቦግልም ይልበታል። በጨለማ ውስጥ ዛፉ ላይ የተሰቀለ ሰው በቀስታ የሚወዛወዝ መስሎ ታየኝ። ረጅም መላጣ ሰው። አንድ ሌሊት የሰው ለቅሶ ሰምቼ ከእንቅልፌ ነቃው። ስቅስቅ ብላ የምታለቅስ ሴት ነበረች። ጆሮ የቆመ። በእርግጥም የሴት ለቅሶ ነበር። ክረምት ነው። ስስ ካፊያ ነበር። ቀስ ብዬ ካልጋ የተነሳውና መጋረጃዬን ገለጥ አድርጌ ተመለከትኩ። እትዬ ስምረት ባላ የተሰቀለበት ዛፍ ስር ቆማ በዚያ በሚያንዘፈዝፍ ካፊያ ስስ የውስጥ ልብስ ለብሳ ታለቅሳለች። ጨነቀኝ። ወጥቻ ይዞሽ ልላት ፈለኩ፣ ግን ደግሞ ፈራኋት። አለቃቀሷ አስፈሪ ነበር። ኦኦታ ኮርመት ብላና ጡቶቿን በእጆቿ አቅፋ ካፊያው የወረደባት ትንቀጠቀጣለች። ሰዓት ተመለከቱ። ከሌሊቱ 10 ሰዓት። ቦክ እልም፣ ቦክ እልም። ቀይ፣ አረንጓዴ፣ ቢጫ ቀለማት ያሉት መብራቶች እጅን ምስኪን ኮከብ በደረቅ ሌሊት ካፊያ ላይ የብርሃን መልኩን ይረጭባታል። እትዬ ስምረት ስታለቅስ ካየዋት ከ4 ወር አካባቢ በኋላ ማታ ላይ በሬ ተንኳኳ። እሷ ነበረች። አብርሃም ደህና መሸህ? ለመሸሽ እትዬ ቤት ፈለግና በዚህ ሳምንት ቤት ይልቀቅ በላይን ተመለሳ ወደ ቤቷ ሄደች። ምንም አልተቀየምኳትም። እንዲያውም አዘንኩ። ብጠቀምም ባልጠቀም እዚህ አስፈሪ ግቢ ውስጥ እኔ መኖሬ ለሷም ጥሩ ነበር። ዝም ብዬ ሳስበው ብቻዋን በዚህ ግቢ ውስጥ አሰቃቂ ነገር ነው። ለማንኛውም በዛ ሳምንት ቤቱን ለቀቅ ወጣው። ቀስ በቀስ እትዬ ስምረት አእምሮዋ ደበዘዘች። ቤቱን ከለቀቅኩ 1 ዓመት በኋላ እትዬ ስምረት መሞቷን ሰማሁ። ሞት የተገኘችው ባለቤቱ የተሰቀለበት ዛፍ ስር ነበር። በስስ የውስጥ ልብስ ብቻ አስክሬኗ ተመርምሮ ምንም ህመም የለባትም። የሞቷው ምክንያት ግልጽ አይደለም ተባላሉ። ቀብሯ ላይ እጄ ነበር። የተሰለፈ መኪና ያልተያዘ የእትዬ ስምረት ፎቶ አልነበረም። የባሏን ፎቶ ሲለቀስበት አይቻልም። ቤተሰቦቿ ከምር አሳዝነው ነበር። ከዛን ጊዜ ጀምሮ የገና ዛፍ፣ የገና መብራት፣ በተለይ የገና አባት የሚሉትን አሻንጉሊቶች አልወዳቸውም። ቦክ እልም፣ ቦክ እልም። የሰው ልጅ ገናው ፍቅር ነው። ቦክ ሲል ማፋቀር፣ በደስታና በተድላ መኖር። ፍቅር እልም ሲል በቁም አሊያም የማይቀረውን ሞት እንዳወረደ መሞት። ቦክ እልም፣
ቦቅል ነው። ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። አብራችሁን ስለቆያችሁ ከልብ እናመሰግናለን።